ሁለት ያፈቀረ ልብ ከፊያሜታ አምሃ። ፈተና ወደ ህይወታችን ሲመጣ ለምን መጣ ሳይሆን እንዴት ነው ከዚህ ፈተና መውጣት የምችለው ብሎ ማሰብ የተሻለ ነው። እሱ ብቻ ሳይሆን ምን ሊያስተምረኝ ነው ወይም ምን ያክል ጠንካራ ያደርገኛል ብለን ማሰብ አለብን። መክሊት እጇ ላይ ያለውን ብር ደጋግማ እየቆጠረችው ነው። ግን ደጋግማ በመቁጠሯ የጎደለው ብር ሊሞላ አይችልም። እሷና ባሏ ወንደሰን ይህንን ብር በመከራ ነው ያገኙት። ሁለቱም ደሞዛቸውን ቀድመው ስለወሰዱ አሁንም ድጋሚ መውሰድ አይችሉም። ደግሞ ብሩ ግዴታ መሙላት አለበት። ምክንያቱም ልጃቸው ኩላሊቱን መታጠብ አለበት። ልጃቸው ከታመመ ጊዜ ጀምሮ ከባድ ችግር ውስጥ ናቸው። ማሳከም አይችሉም። በየሳምንቱ ይታጠባል። ለእጥበት ገንዘብ ያስፈልጋቸዋል። የሁለቱም ደሞዝ አነስተኛ ስለሆነ ችግር ውስጥ ናቸው። ሁለቱም በትዳራቸው ደስተኛ ነበሩ። በተለይ ደግሞ ልጅ ሲኖራቸው ይበልጥ ተደስተዋል። አሁን ግን ደስታቸው ደብዝዟል። መክሊት በሆነ ባልሆነው ትነጫነጫለች። ሁልጊዜም ውስጡ ያለውን ጭንቀት የምትወጣው እሱ ላይ ነው። ስትረጋጋ ደግሞ እያለቀሰች ይቅርታ ትጠይቀዋለች። ልጃቸው አቤል ገና 7 ዓመቱ ነው። በዚህ ዕድሜው በሽታ ላይ መውደቁ ሁሉንም ሳያሳዘነ ነው። የመክሊት የቅርብ ጓደኛ የሆነችው ትብለጥ ከነሱ እኩል ነበር የምትጨነቀው። እሷም ያላትን ትሰጣቸዋለች። እሷ ከነሱ ትሻላለች። ምክንያቱም የምታስተዳድረው ቤተሰብ የላትም። የምትኖረው ብቻዋን ነው። መክሊት አሁን ገንዘቧ አልሞላ ብሏት እየደጋገመች ትቆጥራለች። ወንደሰን ብድር ያልጠየቀው ሰው የለም። ከጓደኞቹም ሆነ ከሥራ ባልደረቦቹ ተበድሯል። የሚያውቀው ሰው ሁሉ መንገድ ላይ ሰላም ሲላቸው ብድር የሚጠይቅ የመሰላቸው ሳያናግሩት ያልፋሉ። ሰው በሱ ይሄን ያክል ነው የተማረረው። ክብርህ እንዳይዋረድ ብለህ ነው እንጂ የሚያበድር ሰው አታ አይደለም። ግን አንተ ለአቤል ግድ የለም። ምን አይነት አባት እንደሆን ካላውቅም አለችው በቁጣ። ይህንን የምትናገረው በጭንቀት እንጂ ለልጁ ነፍሱንም እንደሚሰጥ ታውቃለች። ወንደሰን የሷ ጭቅጭቅ ሰልችቶታል። በኋላ ይቅርታ እንደምትጠይቀው ያውቃል። ግን ይሄ ነገር እያሰለቸው ነው። ሰውነቱ ከሰውነት ተራ እየወጣ ነው። ስራ ሲሄድ የሚለብሳቸውን ሸሚዞች ሸጧቸዋል። አሁን ያለው 1 ሸሚዝና 2 ሸርት እንዲሁም 1 ሱሪና ጫማ ብቻ ነው ያለው። የሚያውቁት ሰዎች በሐዘኔታ ከንፈራቸውን ይመጣሉ። ጓደኞቹ ልብስ ሊገዙለት ይፈልጋሉ። ግን እሱ ልብስ ሊገዙለት ያዋጡትን ብር ስጡኝ ብሎ ለልጁ ሕክምና አድርጎታል። መክሊትም ብትሆን ልብስና ጫማዎቿን ሸጣለች። ወንደሰን በጭንቀት እየተነፈሰ በዚህ ሰዓት ክብሬ የሚያስጨንቀኝ ይመስልሻል? ሁሉንም ሰው ጠይቄያለሁ፣ ግን ሁሉም በእኛ ተሰላችተዋል አላት። ሁለቱም በጭንቀት ተውጠው ተቀምጠው ያለ ትብለጥ መጣች። አቤል እንዴት ነው ብላ ጠየቀች። መክሊት እንባዋን እየጠረገች እስካሁን አለ አለች። በጣም አመመው እንዴ ብላ ስትጠይቅ ነገ ኩላሊቱ የሚታጠብበት ብር እንዳልሞላ ነገሯት። እሷም ቦርሳዋን ከፍታ ብር አወጣች። ለተወሰነ ጊዜ የሚሸፍን ገንዘብ አለኝ፣ ከዛ በኋላ ደግሞ ፈጣሪ ያውቃል አለቻቸው። መክሊት የደስታ ሲቃ እየተናነቃት ትብለጥን አቀፈቻት። ትብለጥ ባንክ የነበራትን ገንዘብ ሁሉ ከዚህ ቀደም ሰጣቸዋለች። ዛሬ ሰጠቻቸው ደግሞ ወርቋን ሽጣ ነው። እሷም እንደነሱ ያላትን ለአቤል እያደረገች ነው። ወንደሰን አመሰገናት። ግን እንባውን መቆጣጠር ስላልቻለ ከቤት ወጥቶ ውጭ ላይ ተቀመጠ። ትብለጥ ተከትላው ወጣች። ስቅስቅ ብሎ እያለቀሰ ነበር። ከጎኑ ተቀመጠች። ወንድዬ እባክህ እንደዚህ አትዘን። አንተም መክሊትም የምትችሉትን እያደረጋችሁ ነው። ታገሱ፣ ፈጣሪ ያግዘናል አለች። አንቺንም ማራቆት ነሽ። የሚያስለቅሰኝ ምንም ማድረግ አለመቻሌ ነው አለ። አይዞህ፣ የምንችለውን እናደርጋለን፣ ፈጣሪም ያግዘናል ብላ እሱን አጽናንታ ወደ መክሊት ተመለሰች። መክሊት ቆዝማ ተቀምጣለች። እሷን ልታጽናናት ሞከረች። ግን መክሊት አሁንም
ባሏ ላይ እየተበሳጨች ነው። እሱ እኮ አባት ነው፣ የሆነ መፍትሄ መፈለግ አለበት አለች። አቤል ሕክምናውን ካላገኘ ያጡታል። ለሕክምና የሚሆን ገንዘብ ደግሞ የለም። እሷ ምንም ማድረግ ስላልቻለች ወንደሰንን ይህንን ገንዘብ ፈልጎ ማምጣት አለበት ብላ እሱ ላይ ትጮኻለች። እነዚህ የምትሆነው በጭንቀት እንደሆነ ትብለጥ ተረድታታለች። እሱም እኮ ግራ ገብቶታል፣ ከየት ያመጣል? በዛ ላይ አንቺ የማይገባ ነገር እየተናገርሽው ነው ብላ ተቆጣቻት። መክሊት ስቅስቅ ብላ አለቀሰች። ምን ላድርግ? በጣም ጨንቆኛል። እሱንም ያስጨነኩት እንደሆነ አውቃለሁ፣ ግን ምን ላድርግ አለች። ትብለጥ አቀፈቻት። የምትናገሪው ከልብሽ እንዳልሆነ አውቃለሁ፣ ግን እባክሽ እሱንም ለመረዳት ሞክሪ። እሱንም አይዞ ብሎ የሚያጽናናው ሰው ያስፈልገዋል አለቻት። መክሊት ተጨማሪ ስራ ማግኘቷን ነገረቻት። ስራው ቢሮ ማጽዳት ነው። በጠዋት አጽድታ ወደ መደበኛ ስራዋ ትሄዳለች። ይህንን ስራው ማግኘቷ ደስተኛ ናት። ማታም ባገኝ ጥሩ ነው አለቻት። ወንደሰንም ከመደበኛ ስራው ውጪ አንዳንድ ተባራሪ ስራዎችን ይሰራል። አልፎ አልፎም ዕቃ እየተሸከመ ከመኪና ያወርዳል፣ ይጭናል። ሁለቱም የሚችሉትን እያደረጉ ነው። መክሊት በነጋታው ጠዋት ወደ አዲሱ ስራዋ ሄደች። የዛኑ ቀን ነበር ከበረከት ጋር የተዋወቀችው። በረከት ማለት ቢሮውን የምታጸዳለት ሰው ነው። የድርጅቱ ባለቤትና ስራ አስኪያጅ ነው። እሷ አጽድታ ከመጨረሷ በፊት ነበር የመጣው። ሁልጊዜም በማለዳ ነው ስራ የሚገባው። ከዚህ ቀደም የነበሩት ጽዳቶች እሱ መደበኛ ስራውን ከጀመረ በኋላ ነበር ለጽዳት የሚመጡት። የዛሬዋ ግን ከሱ ቀድማ ስራዋን ጀምራለች። ወደ ማገባደዱ ደርሳለች። እንዳንቺ አይነት ሰራተኛ ነበር ስፈልግ የነበረው። ክፍያ ልጨምርልሽና የሙሉ ቀን ሰራተኛ መሆን ትችያለሽ አላት። እሷም ስራዋን ጨርሳ ያጸዳችበትን ዕቃ እየሰበሰበች ሌላ ቋሚ ስራ አለኝ፣ ግን ለትብብር አመሰግናለሁ አለችው። በረከት አተኩሮ ተመለከታት። ከዚህ በፊት የጽዳት ስራ ሰርታ እንደማታውቅ ገብቶታል። መክሊት አመስግናው ወጣች። እየተጣደፈች ወደ ቋሚ ስራዋ ሄደች። ወንደሰን በጠዋት ስራ ገብቷል። ለተወሰነ ቀን ረፍት ጠይቆ ሌላ ስራ ለመስራት እያሰበ ነው። ሰይፈ የሚባለው የቅርብ ጓደኛውና የሥራ ባልደረባው ጋር እያወራ ነበር። ሰይፈ ለወንደሰን የሚሆን ነገር ይዞ መጥቷል። ወንድዬ፣ ባለፈው ጉዳይ ለማስፈጸም መታ የነበረችው ዳይስፖራ አስታወስካት ብሎ ወሬውን ጀመረ። እሱም ትንሽ ለማስታወስ ከሞከረ በኋላ ቀዩዋ ቀጭኗ ናት ብሎ የማረጋገጫ ጥያቄ ጠየቀው። ሰይፈም አዎ እሷ ናት አለው። ትዕግስት ትባላለች። ሰሞኑን አንተ ባልነበርክበት ሰዓት እየመጣች ነበር። እናም ስላንተ አጥብቃ እየጠየቀች ነበር። ሳትወዳ አትቀርም አለው። ወንደሰን በሰይፈ ንግግር ግራ ተጋባና ከኔ ጋር ምን የሚያገናኘው ነገር አለ ሲል ጠየቀው። ይህች ሴት ልጅህን ለማዳን የመጣች የድል ካርድ ናት፣ ተጠቀምባት አለው። በጭራሽ አንተ የምታስበውን ለማድረግ አልሞክርም። እኔ እኮ የማፈቅራት ሚስት አለችኝ ብሎ ጥሎት ወጣ። አሁን ላይ ሁለቱም ይጨቃጨቁ እንጂ ይፋቀራሉ። ግን አሁን የልጃቸው መታመም ስላስጨነቃቸው ጭንቀታቸውን የሚያንጸባርቁት እርስ በርስ በመጨቃጨቅ ነው። መክሊት አዲስ የጀመረችው ስራ ቦታ ካለቃዋ በረከት ጋር እየተግባባች ነው። ስለ ልጇ ልትነግረው አስባለች። እሱ ወይም ሌላ ሰው እንዲረዳት ትጠይቀዋለች። ግን መጀመሪያ በደንብ እንግባባ አለች። ወንደሰንም ከሰይፈ ጋሩ ነው ትዕግስትን ሊያገኛት ወስኗል። ሁለቱም ልጃቸውን ለማዳን በየፊናቸው እየታገሉ ነው። ግን ሊያደርጉት ያሰቡትን እርስ በርስ አይነጋገሩም። ወንደሰን ከሰይፈ ቀጥሎ ለሚስቱ ጓደኛ ለትብለጥ ነው የሚነግራት። ስለ ትዕግስት ሲያማክራት ትዕግስትን ማግኘት ጥሩ ቢሆንም ሰይፈ በሚለ ነገር እንድትስማማ ግን አልፈልግም፣ ምክንያቱም አንተ ባለ ትዳርና ልጅ አለ፣ ምንም አይነት ችግር ውስጥ ብትሆን ሚስት ላይ እንድትማግጥ አልደግፍም አለችው። ወንደሰን ሰይፈም ትብለጥም የመከሩትን ሰምቶ ወደ ትዕግስት ሄደ። ትዕግስት ከሱ ጋር ጊዜ ማሳለፍ ትፈልጋለች። ገና ከመገናኘታቸው እጁን እየነካካች ልትስመው ሞከረች። ወንደሰን ይህንን ማድረግ ከበደው። በጣም ይቅርታ፣ ወደ አንቺ የመጣሁት ለሌላ ነገር ሳይሆን እርዳታሽን ፈልጌ ነው እንጂ ባለትዳር ነኝ አላት። የትዕግስት ፊት ባንዴ ተለወጠ። አንተ ገንዘብ ትፈልጋለህ፣
እኔ ደግሞ ካንተ ጋር መዝናናት ፈልጋለሁ። ስለዚህ ብንጠቃቀም ምን ይመስላል አለችው። ባለትዳር እንደሆንኩ እየነገርኩሽ እኮ ነው። ልጄን ለማሳከም አግዢኝ። ለልጄ የምታደርጊው ነገር በፈጣሪ ፊት ክብር ያሰጥሻል አላት። እሷም ለመሄድ ቦርሳዋን ይዛ እየተነሳች ቀልደኛ ነህ፣ ለማንኛውም ሐሳብህን ከቀየርክ ደውልልኝ አለችው። ሁኔታዋን ሲመለከት በአንዴ ተስፋው ቁርጥ አለ። ሰይፈ በጣም ተበሳጨ። ያገኘው እድል በጣም ትልቅ ነበር፣ እንዴት ይሄንን እድል ታስመልጣለህ አለው። ትብለጥ ግን እንደ ሰይፈ እንዴት እድልህን አስመለጥክ ብላ አልወቀሰችውም። ትክክለኛውን ነገር ነው ያደረከው አለችው። መክሊት ከበረከት ጋር ከሥራ ውጪ መገናኘት ጀምራለች። በደንብ ሳይግባቡ ገንዘብ እንደሚያስፈልጋት ከተናገርኩ ምናልባት ይሸሸኛል ብላ አስባለች። ለዛም ነው እስካሁን ምንም ያልተናገረችው። ወንደሰን ስለ ትዕግስት ጉዳይ ስላልነገራት ጨንቆታል። ስለዚህ ሊነግራት ወሰነ። የሆነውን በዝርዝር ነገራት። መክሊት በዝምታ ተመለከተችው። በጣም እንደከፋት ታስታውቃለች። አይኖቿ እንባ ሞልተዋል። በጣም ይቅርታ፣ እሷን ለማግኘት ከመሄዴ በፊት ልነግርሽ ይገባ ነበር አላት። ምን አይነት ኃጢአት ብንሰራ ነው ፈጣሪ እንደዚህ የሚፈትነን ብላ ስቅስቅ ብላ አለቀሰች። ሁለቱም ተቃቅፈው እያለቀሱ ነበር። በመሃል አንድ ጥያቄ ጠየቀችው። ከትዕግስት ጋር ጊዜ ለማሳለፍ ለምን ደበረ አለችው። ጥያቄዋ አናዶታል፣ ግራ አጋብቶታልም። የማፈቅራት ሚስት አለችኝ እኮ በማለት ጠጠር ባለ አንደበት መለሰላት። ግን ደግሞ ልጃችን ታሟል፣ መፍትሄ አግኝተን ካላሳከምነው ይሞትብናል አለችው። አንቺ በእኔ ቦታ ብትሆኚ ታደርጊው ነበር በማለት ጠየቃት። መክሊት ግን ለዚህ ጥያቄው መልስ መስጠት ከበዳት። በዝምታ አንገቷን አቀረቀረች። ወንደሰን ተበሳጨ። እኔ ግን አላደርገውም ብሎ ከቤት ወጣ። መክሊት ባሏን እንደዛ አይነት ነገር ብትናገረውም ትዕግስት በምትባለው ዳይስፖራ ቅናት እየተሰማት ነው። ለትብለጥ ደውላ ቤት እንድትመጣ አደረገቻት። ትብለጥ ስትመጣ መክሊት በቅናት መንፈስ ተሞልታ ትዕግስት የምትባል ሴት ባሌን ፈልገዋለች፣ ከሷ ጋር ከሆነ ለልጃችን መታከሚያ እንደምትሰጠው ነግረዋለች፣ እሱ ደግሞ አላደርገውም እያለ ነው አለች። ትብለጥ ይህንን ነገር ከመክሊት ቀድማ ታውቃለች፣ ግን አሁን ገና መስማቷ እንደሆነ እያስመሰለች ነው። እና አንቺ ምን አስበሽ ነው ብላ ጠየቀቻት። መክሊት ውስጧ በቅናት ቢቃጠልም ለልጇ ስትል ሐሳቡን እንዲቀበል ልትገፋፋው እንደሆነ ነገረቻት። ትብለጥ ግን ጓደኛዋን ተቆጣቻት። ልጅሽን ለማዳን ሌላ መፍትሄ ፈልጊ፣ ጓደኞቻችንን እናሰባስብና በሚዲያ መለመን እንችላለን፣ እቺን ሴት ወደ ህይወታችሁ አስገብታችሁ ሌላ ችግር እንዳትፈጥሩ አለቻት። የዛን ቀን ምሽት ወንደሰን አምሽቶ ነበር የገባው። ጓደኞቹ ጋብዘውት ትንሽ ጠጥቷል። ወደ ቤት ሲገባ ሞቅ ብሎት ነበር። መክሊት ይህንን ስታይ በጣም ተናደደች። ልጃችን ወደ ሞት እየተቃረበ አንተ በግዴለሽነት መጠጥ ስትገለብጥ አመሸህ አለችው። እሱም በመሰልቸት ጭቅጭቅሽ ስልችት ብሎኛል፣ በቃ ተይኝ አለ። ሁለቱም እየተጨቃጨቁ ነው። ወንደሰን የልጁን ግንባር ስሞ ወደ መኝታ ክፍሉ በመሄድ ተኛ። ከረጅም ጊዜ በኋላ ነበር የጠጣው። ለአንድ ምሽት ጭንቀቱን ለመርሳት ፈልጎ ነበር የጠጣው። እንዳሰበው ሆነለት። ሌሊት ሙሉ ድብና ያለ እንቅልፍ ነበር የተኛው። ጠዋት ከእንቅልፉ ሲነቃ ራስ ምታት አሞት ነበር የነቃው። ተነስቶ ወደ ሳሎን ሄደ። ሳሎን አቤል ብቻ ነበር። እናቴ የት ናት ብሎ ጠየቀው። አቤልም የታጠፈ ወረቀት ለአባቱ እየሰጠው በጠዋት ነው የወጣችው፣ ይህንን ስጠው ብላኛለች አለ። ወንደሰን ወረቀቱን ገልጦ ተመለከተው። መክሊት ለወንደሰን የአደራ ደብዳቤ አስቀምጣለታለች። ወንድዬ ይህንን ስታነብ በጣም እንደምትናደድ አውቃለሁ፣ ግን ምንም ማድረግ አልቻልኩም። ልጄ ዛሬ ሞተ ነገ ሞተ እያልኩኝ በሰቀቀን መኖር አልፈልግም። በዛ ላይ ካንተ ጋር መጨቃጨቅ አልፈልግም። ሁሉም ነገር ሰልችቶኛል። ስለዚህ አንተንና አቤልን ረስቼ አዲስ ህይወት ጀምራለሁ። ከዛሬ ነገ ሊሞት ነው እያልኩኝ የማልሳቀቅበት ሌላ ልጅ እወልዳለሁ። እናንተ እንዳልተፈጠራችሁ ረሳችኋለሁ። አቤልን ላንተ አደራ ሰጥቻለሁ የሚል ደብዳቤ ነው። ወንደሰን ደነገጠ።
ሁሉም ነገር ጨለመበት። ምን እንደሚያደርግ የሚያውቀው ነገር የለም። በሁለት እጆቹ ጭንቅላቱን ይዞ ተቀምጧል። አቤል ህመም ባደከመው አንደበቱ አባዬ ምን ሆነህ ነው አለው። ወንደሰን ግን ለልጁ ምንም የነገረው ነገር የለም። ከተወሰነ ቆይታ በኋላ ትብለጥ በሩጫ እያለከለከች ወደ ቤት ገባች። ከመግባቷ መክሊት የታለች? የላከችልኝ ደብዳቤ አልገባኝም አለች። ወንደሰን ቀና ብሎ ትብለጥን እያየ ላንቺ ደግሞ ምን ብላ ጻፈችልሽ አላት። መክሊት ለትብለጥም ያደራ ደብዳቤ ይጽፋለች። እንደ እህቴ የማይሽ ጓደኛዬ ነሽ። በዚህ ድርጊቴ እንደምትበሳጭ አውቃለሁ፣ ግን ይቅርታ ላንቺ እንኳን መናገር አልቻልኩም። ጭቅጭቅና ጭንቀት እንደማልወድ ከማንም በላይ አንቺ ታውቂያለሽ። እሱን ለመሸሽ ርቄ ሄጃለሁ፣ ግን አቤልንና ወንድዬን አደራ የምሰጠው ላንቺ ነው የሚል ደብዳቤ ነው። ሁለቱም ትሄድበታለች ብለው ያሰቡትን ቦታ ሄደው አዩ። የለችም። መክሊትን የበላው ጅብ አልጮህ አለ። ወንደሰን ሁሉም ነገር ጨልሞበታል። ግን ትብለጥ ብቻውን አልተወችውም። ደሞዟን አምጥታ ሰጠችው። ለአቤል ሕክምና አገዘችው። የቤቱን አስቤዛ የምታሟላው እሷ ናት። ማሟላት ብቻ ሳይሆን የቤቱንም ሥራ የምትሰራው እሷ ናት። አቤልንም እየተንከባከበችው ነው። አቤል እማዬ የት ሄዳ ነው ብሎ ጠየቀ። ወንደሰን የልጁ ጥያቄ አናደደው። ከዚህ በኋላ ያቺ ሴት እናትህ አይደለችም፣ ድጋሚ እንዳትጠይቀኝ ብሎ ጮኸበት። ትብለጥ ወንደሰንን ገላመጠችው። ይህንን ታማሚ ምስኪን ልጅ እንደዚህ መናገር የለብም ብላ እናትህ ለሥራ ጉዳይ ወደ ሌላ ቦታ ሄዳለች፣ አባት የተቆጣው የሥራ ጉዳይ ስላበሳጨው ነው ብላ ባበለችው። ወንደሰን ልጁ ላይ በመጮሁ ተጸጸተ። ወደ ውጭ ወጥቶ በረንዳ ላይ ተቀመጠ። ትብለጥም ተከትለው ወጣች። ይሄ ልጅ ምንም የሚያውቀው ነገር የለም፣ እባክህን እንዴትህን እሱ ላይ አትወጣ ስትል መከረችው። ይህንን ልጅ እኮ ብቻዬን አይደለም የወለድኩት፣ እሷም እናቱ ናት። እንዴት ጥላ ትጠፋለች? ምን አይነት ራስ ወዳድ ብትሆን ነው ይህንን የምታደርገው አለ። አሁን ስለ እሷ ማሰብህን አቁምና ስለ ልጅህ ብቻ አስብ። ይሄ ልጅ ሕክምና ማግኘት አለበት። በመኪና እየዞርን መለመን አለብን። ይህንን ነገር አስተባብራ እንዲለመን አደረገች። ትብለጥ ወንደሰንን ማገዟን ቀጥላለች። የተከራየችውን ቤት ለቃ ጠቅልላ ከነሱ ጋር እየኖረች ነው። እረፍት ወጥታ አቤልን እያስታመመች ነው። በመኪና የተለመነው ብር አይበቃም። ወንደሰን ድጋሚ ተስፋው ተሟጠጠ። ቆዝሞ ወደ ተቀመጠበት ሄደች። አሁንም ሌላ አማራጭ እንፈልጋለን፣ ተስፋን ቆርጥም አለችው። ወንደሰን ተስፋ በቆረጠ ፈገግታ አያት። አሁን ተስፋ ቁረጭ፣ ሌላ የምንሞክረው አማራጭ የለም። አቤል የተወሰነ ጊዜ ነው የቀረው አላት። እሷ ግን አሁንም ተስፋ አለ እያለች ነው። በዝምታ እየተመለከታት ነው። መክሊት ብትሆን ይባስ ተስፋ እንደሌላቸው ታረጋግጥለት ነበር፣ ወይም እየጮኸች ትናገረው ነበር። እቺ ሴት ግን አሁንም ተስፋ አለን እያለችው ነው። ቆይ ግን አንቺ ምን አይነት ሴት ነሽ አላት። ትብለጥ የወንደሰን ጥያቄ ግራ አጋባት። እኔ ምን አይነት ሴት ነኝ ብላ መልሳ ጠየቀች። ከኛ እኩል እየተጨነቅሽ ነው። ጊዜሽንና ገንዘብሽን እንዲሁም ጉልበትሽን ሳትሰስቺ ለኛ እየሰጠሽ ነው። እኛ ምንም አላደረግንልሽም፣ ወይም የሥጋ ዘመዶችሽ አይደለንም እኮ አላት። ትብለጥ በረጅሙ ተነፈሰች። አቅሙ በኖረኝና አቤልን ከዚህ መንባድ ነው ደስ ባለኝ። ለመታገዝ ዝምድና አያስፈልገውም። በዛ ላይ አንተ እንደምትለው ያን ያክል ያደረኩት ነገር የለም አለችው። የገዛ እናቱ የጣለችውን በሽተኛ ልጅ መንከባከብ ቀላል ነገር አይደለም። ያደረግሽልንን ነገር እንደ ቀላል ነገር አትመልከቺው። እሷ ግን እርዳታዋን ቀጥላለች። ከሱና ከልጁ ጎኑና የምትችለውን እያደረገች ነው። መክሊት ጥላ በመጥፋቷ ብዙዎች ጠልተዋታል። በተለይ ደግሞ የወንደሰን ጓደኞች ጠልተዋታል። ሰይፈ እንደውም ጥላ መሄዷ ጥሩ ነው፣ ያቺ ሴት አንድ ቀን በገዛ እጅህ የራስን ሕይወት እንድታጠፋ ታደርግህ ነበር አለው። ወንደሰን ግን መክሊትን በጣም ያፈቅራታል። ምንም ብታደርገው ጓደኞቹ ስለሷ መጥፎ ቃላት እንዲናገሩ አይፈልግም። ላንተ የምትሆነው ሴት ከመክሊት ይልቅ ትብለጥ ናት። ትብለጥን ጠበቃ አድርገ ያዝ አለው። ወንደሰን በጓደኛው ንግግር ተበሳጨ። በዚህ ሰዓት እንደዚህ የማይረባ ነገር ማውራት ተገቢ ነው? ትብለጥ እኔን ለማገዝ እየሞከረች ነው። ከዛ ውጪ ምንም ነገር አይኖረንም።
እኔ ከመክሊት ውጪ ሌላ ሴት የማስብበት ወቅት ላይ አይደለሁም ብሎ በቁጣ ተናገረ። ግን ጓደኞቹ ትብለጥ ጋር ሌላ ግንኙነት እንዲጀምር እየገፋፉት ነው። ወንደሰን የልጁ ጉዳይ ብቻ ነው የሚያስጨንቀው። ቀናት ቀናትን፣ ሳምንታትን እየወለዱ ብዙ ቀኖች፣ ብዙ ሳምንቶች አለፉ። አቤል ወደ ሞት እየተንደረደረ ነው። ሆስፒታል አልጋ መያዝ አለበት ተባለ። አሁን ይበልጥ መፍራት ጀመረ። ልጄን የማጣበት ሰዓት ደረሰ ማለት ነው አለ። ከትብለጥ ጋር ሆስፒታል ውስጥ ከልጁ ጎን ተቀምጦ ያለ ስልኩ ጠራ። አዲስ ቁጥር ስለነበር ማንሳት አልፈለገም። ትብለጥ ግን እንዲያነሳው ተጫነችው። ወንደሰን ስልኩን አንስቶ ወደ ጆሮ አስጠጋው። አቤት ማን ልበል ብሎ ጠየቀ። ከዚች ቅጽበት በኋላ ነበር የወንደሰን ተስፋ የለመለመው። ስለ ልጅ ጉዳይ የማወራ ነገር አለ እና አግኝቼ ላወራ እፈልጋለሁ አለው። ለትብለጥ ሲነግራት ሰይፈ ከአቤል ጋር ይቆያል፣ አንተና እኔ አብረን እንሄዳለን፣ ብቻ እንድትሄድ አልፈቅድልህም አለችው። አብረው ወደ ቀጠራቸው ሰው ሄዱ። ሰውየው ገና በእነሱ ዕድሜ ያለ ወጣት ነው፣ ግን ኮስታራና በነጻነት ለማውራት የሚከብድ ሰው ነው። ምን ልታናግረኝ ነው እዚህ እንድመጣ የጠራኸኝ አለው። በረከት እባላለሁ። መክሊቴኛ ድርጅት ውስጥ በጽዳትነት ትሰራ ነበር። እናም ልጇ መታመሙን ነግራኛለች። እሷ ሁሉ ነገር ጥላ እንደጠፋች ብሰማም የልጇ ጉዳይ ግን ከውስጥ ያልወጣም። ከባድ ሕመም ላይ እንዳለ አውቄያለሁ። ስለዚህ ድርጅታችን ወደ ውጭ ሄዶ እንዲታከም ለማድረግ ዝግጁ ነው አለ። የሁለቱም አይን በደስታ አበራ። ወንደሰን ማመን አልቻለም። የምትለው ነገር እውነት ነው እያለ ደጋግሞ ይጠይቀዋል። አዎ እውነት ነው። ድርጅታችን አቤልን ማገዝ ይፈልጋል አለ። ወንደሰን አሁንም ማመን ስላልቻለ እና በምላሹ ምን እንዳደርግላችሁ ነው የምትፈልጉት ሲል ጠየቀው። በረከት ለአፍታ ተመለከተው። ምን አለህና ካንተ እንፈልጋለን በማለት የወንደሰንን ቅስም ሰበረው። በረከት ከተቀመጠበት በመነሳት አስፈላጊውን ሁሉ በአስቸኳይ ጀምር፣ እናም የሚያስፈልገውን ሁሉ እናደርጋለን ብሎት ሄደ። ወንደሰን በዝምታ አንገቱን አቀርቅሮ ተቀመጠ። ፈጣሪ ተመሰገነ ይሁን፣ አቤል ይድናል አለች ትብለጥ። ወንደሰን ቀና ብሎ ተመለከታት። ምንም ይሁን ምን አሁን ላይ አስፈላጊው ነገር እሱ ነው፣ ክብሬ አያስጨንቀኝም አላት። በረከት በተናገረውና ባሳየው ባህሪ ወንደሰን ትንሽ ተሰምቶታል። ግን ልጁን ሊያሳክምለት ስለሆነ ክብሩን ዋጥ አድርጎ ተቀምጧል። ሰውየው በዚህ ሰዓት ምንም ቢናገርም ቦታ አንሰጠውም። ትኩረታችን አቤል ላይ ነው። እመነኝ፣ ይህ ጊዜ አልፎ አንገትህን ቀና የምታደርግበት ቀን ይመጣል አለችው። ሁለቱም ሲቃ የተናነቃቸው ተቃቀፉ። አይሳካም የተባለው ነገር ተሳካ። ወንደሰን አቤልን ይዞ ወደ ህንድ ተጓዘ። በዛ ሰዓት ትብለጥ እነሱ እስከሚመለሱ ወደ ገዳሚዳ ሱባኤ ይዛ ነበር። አብራ ባትሄድም እዚሁና አምላኳን እየለመነች ነበር። ጓደኛዋ አደራ ብላታለች። እሷ ያደራ ደብዳቤ ባትጽፍላትም ትብለጥ አሁን የምታደርገውን ነገር ታደርግላቸው ነበር። ምክንያቱም ለእሷ አዛኝና ሩህሩህ ናት። እነ ወንደሰን የተወሰነ ጊዜ ይቆያሉ። እሷ ግን ለ15 ቀን ቆይታ ተመለሰች። ስራዋን ጀመረች። ሁልጊዜም በስልክ ታናግራቸው ነበር። አቤል ጥሩ ሁኔታ ላይ መሆኑን ሲነግራት የደስታ እንባ ነባች። የወንደሰን ጓደኛ ሰይፈ አንዳንዴ በረፍት ሰዓቱ የሄደ ብቻዋን እንዳትሆን አብሯት ቡና ይጠጣል። እናም አንዳንድ ወሬዎችን ያወራሉ። ሰይፈ ልቡ ውስጥ የተቀመጠውን ነገር መተንፈስ ይፈልጋል። ግን ለወንድዬ ትንሽ እንኳን ፍቅር የለሽም በማለት ጠየቃት። ትብለጥ ደነገጠች። ምን አይነት ጥያቄ ነው? እኔ እኮ የሚስቱ ጓደኛ ነኝ። እዚህ ያለሁት የሷን አደራ ለመወጣት ነው አለችው። በጥያቄው በጣም ተበሳጭታለች። ሰይፈ ግን ብስጭቷ አላስደነገጠውም። መክሊት ከመጀመሪያውም የምትወዱ አይመስለኝም። አሁንም በዚህ የጭንቅ ሰዓት ላይ ሆኖ ጥላ መጥፋቷ ለሱም ሆነ ለልጇ ግድ እንደሌላት ያሳያል። ወንድዬ በጣም መልካም ሰው ነው። እንዳንቺ አይነት ከጎኑና እጁን የምትይዘው ሴት ታስፈልገዋለች አላት። ትብለጥ በሰይፈ ንግግር ተሰላቸች። አሁን አቤል ድኖ ይመለሳል። ያኔ ነገሮች ወደ ነበሩበት ይመለሳሉ። እኔ ወደ ቤቴ እሄዳለሁ፣ እነሱም ሕይወታቸውን ይቀጥላሉ አለችው።
ከሰይፈ ጋር ስለዚህ ጉዳይ ሲጨቃጨቁ ውለው ሰይፈን ወደ ቤቱ ሸኘችው። እሱን ከሸኘች በኋላ ስላወሩት ነገር ማሰብ ጀመረች። ወንደሰን ሁሏም ሴት ባሏ እንዲሆን የምትፈልገው አይነት ወንድ ነው። ግን የጓደኛዋ ባል ስለሆነ እንደዚህ አይነቱን ሐሳብ ማሰብ አትፈልግም። በረከት ቢሮው ውስጥ ተቀምጦ ስራ እየሰራ እያለ ጸሐፊው መጣ። ጋዜጠኞች ኢንተርቪው ሊያደርጉት እንደመጡ ነገረችው። እሱም ከረባቱን አስተካክሎ አስገቢያቸው አላት። ኢንተርቪው ወጣቶች ላይ ትኩረት ያደረገ ነው። የሱም ድርጅት እንደሱ ወጣት ለሆኑት ስራ አጦች የሥራ ዕድል እየፈጠረ መሆኑን ለማሳወቅ ነው። በኢንተርቪው መሃል ድርጅቱ በበጎ አድራጎት ላይም እየተሳተፈ እንደሆነ በዝርዝር ተናገረ። ለሕክምና ሰሞኑን ወደ ህንድ የላክነው ታዳጊ ልጅ ካደረግናቸው አንዱ ነው አለ። ከኢንተርቪው በኋላ ከቢሮ ወጥቶ በመኪናው ወደ ቤቱ ተፈተለከ። ቤት ሲደርስ እየተጣደፈ ወደ ውስጥ ገባ። መክሊት ሳሎን ቁጭ ብላ የሱን ኢንተርቪው እየተመለከተች ነበር። በረከት ወደሷ በመሄድ ግንባሯን ስሞ ኢንተርቪውን እንዴት አየሽው አላት። እሷም በረጅሙ ተንፈሳ ለልጅ ያደረከውን ነገር ያለምንም ክፍያ እንዳደረከው መናገር ብቻ ነው ስተቱ እንጂ ሌላው ነገር ጥሩ ነው አለችው። እሱም እጁን ትከሻዋ ላይ ጣል አድርጎ ለአቤል ያደረግነው ነገር ትልቅ ነገር ነው አላት። እሷም ከተቀመጠችበት በመነሳት እሱን ማሳከም የፈለከው ለበጎ ነገር አስበህ ሳይሆን እኔን እንደ ዕቃ ቤት አስቀምጠህ ልትጠቀምብኝ ስላሰብክ ነው። እኔም ልጄን የማሳከምበት ሌላ አማራጭ ስላልነበረኝ ያንተ ዕቃ ለመሆን ፈቃደኛ ሆንኩ። አንተ ግን ድርጅት በጎ ስራ እየሰራ እንደሆነ እያወራህ ነው አለችው። በረከት ተነስቶ አንገቷ ውስጥ ገብቶ ሊስማት እየሞከረ በጣም ስለምወድሽ እኮ ነው ይህንን ውሳኔ ወሰንኩት። የተወሰነ ጊዜ ብትቸገሪ ነው፣ ከዛ ቀስ በቀስ አንቺም እንደኔ በፍቅር ትከንፊያለሽ አለ። መክሊት ልጇን ለማዳን በረከት ያቀረበላትን መደራደሪያ ተቀብላ የሱ ቤት ውስጥ ቅምጡና ተቀመጠች። ስለ ልጇ ስትል የምትወደውን ባሏንና ትዳሯን እንዲሁም ልጇን ትታ ጠፍታለች። በረከት እስከፈለገው ጊዜ አብራው ለመሆን ቃል ገብታ ነው ልጇን እንዲያሳክም ያደረገችው። ለባሏና ለልብ ጓደኛዋ የስንብትና ያደራ ደብዳቤ ጽፋ ነው የጠፋችው። ስለ ልጇ መረጃ እንዲነግራት ትፈልጋለች። በረከት የልጇን ሁኔታ ከነገራት በኋላ ስለ ወንደሰንና ስለ ትብለጥ ቅርበት ይነግራታል። በሁለቱ መካከል አንተ እንደምታስበው አይነት ነገር አይፈጠርም፣ ጓደኛዬንም ሆነ ባሌን በደንብ አውቃቸዋለሁ ትለዋለች። እንደሱ ያልሽ ራስሽን አጃጂ። እነሱ አንቺ ከመጥፋትሽ ግንኙነታቸውን ጠበቅ አድርገውታል። በዛ ላይ ወንደሰንን ካንቺ በላይ በደንብ የምትረዳው ትብለጥ ናት። አሁን እንኳን መሆን ባይችል ቀስ በቀስ ይወዳታል፣ እሷም ትወደዋለች አላት። መክሊት በቅናት አይኖቿ አንባዘሉ። በፍጹም አይሆንም፣ እነሱም እንዳንተ እኔ ላይ ሰይጣን አይሆኑብኝም አለች። በረከት ሊያቅፋት እየሞከረ እነሱን እርሻቸው እኔ ያለውልሽ፣ ከዚህ በኋላ ከኔ ጋር እንጂ ከነሱ ጋር ምንም አይነት ግንኙነት አይኖርሽም እኮ አላት። እሷም ከቅፎ ወጥታ ወደ መኝታ ክፍል እየሄደች አንተ የምትሞትበትን ቀን ፈጣሪ እንዲያቀርበው ጸልያለሁ አለችው። እሱም ተረጋጊ የኔ ፍቅር እያለ ተከትሏት ገባ። ትብለጥ የዛሬዋ ቀን እስክትደርስ ስትጠብቅ ነበር የከረመችው። ዛሬ ወንደሰንና አቤል የሚመለሱበት ቀን ነው። ቤት ዝግጅት አዘጋጅታለች። የወንደሰን ጓደኞችም አሉ። ወንደሰን ኤርፖርት ሲደርስ ትብለጥና ጓደኞቹ ይቀበሉኛል ብሎ ጠብቆ ነበር፣ ግን እዛ አልተገኙም። ታክሲ ይዞ ወደ ቤት እየሄደ ያለ ለትብለጥ ደወለላት። ወደ ቤት እየሄድን ነው፣ ቤት ካልሆንሽ ቁልፉን አቀብይኝ አላት። እሷም ቤት ነኝ፣ ልብስ እያጠብኩ ነው አለችው። ስልኩን ከዘጋ በኋላ በረጅሙ ተነፈሰ። ምክንያቱም ቤት እንድትጠብቀው ፈልጎ ስለነበር ተሳክቶለታል። ቤቱ ተዘግቶ እንዲጠብቃቸው አልፈለገም። አባዬ ትብለጥ ቤት ናት ብሎ አቤል አባቱን ጠየቀው። ወንደሰን አዎ ትብለጥ ቤት ናት አለው። አቤል ትብለጥ እንደናፈቀችው ነገረው። ስለ እናቱ ሳይሆን ስለ ትብለጥ መናገሩ አስገርሞታል። ከቅርብ ጊዜ ወዲህ ስለ እናቱ ሳይሆን ስለ ትብለጥ ብቻ ነው የሚያወራው። ወንደሰን ልጁን ይዞ ወደ ቤት ሲገባ በጓደኞቹና በትብለጥ ሰርፕራይዝ ተደረገ። አቤል ከበሽታው ድኖ በሰላም ወደ ቤቱ በመግባቱ
ሁሉም ሰው ደስተኛ ሆኗል። ይሄ ቀን እንደሚመጣና ሰብሰብ ብለን ደስታችንን እንደምናከብረው ነግሬህ ነበር አለች ትብለጥ የደስታ ሲቃ እየተናነቃት። አዎ እኔ ተስፋ በቆረጥኩበት ሰዓት እጄን ይዘሽ ይሄ ቀን እንደሚመጣ ነግረሽ ነበር በማለት የደስታ እንባ እያነባ አቀፋት። ለረጅም ቆይታ ተቃቅፈው ቆዩ። ይህንን ሁኔታ ያስተዋሉት የወንደሰን ጓደኞች እርስ በርስ ተጠቃቀሱ። አቤልም የትብለጥ አንገት ላይ ተጠምጥሞ ጉንጯን እየሳመ በጣም ናፍቀሽ ነበር አላት። እኔም ናፍቀኛል። አሁን አዲስ ደስ የሚል ህይወት የምትጀምርበት ጊዜ ነው። ከጓደኞች ጋር ወደ ትምህርት ቤት ትሄዳለህ። አቤልም የትብለጥ አንገት ላይ ተጠምጥሞ ጉንጯን እየሳመ በጣም ናፍቀሽ ነበር አላት። እኔም ናፍቀኛል። አሁን አዲስ ደስ የሚል ህይወት የምትጀምርበት ጊዜ ነው። ከጓደኞች ጋር ወደ ትምህርት ቤት ትሄዳለህ አለችው። እሱም አጥብቆ አቀፋት። ወንደሰን የልጁንና የትብለጥን ሁኔታ ደስ በሚል ፈገግታ እየተመለከተ ነው። ሰይፈ ወደሱ ቀረብ ብሎ አሁን የአቤል ጉዳይ ተቋጭቷል፣ ስላንተና ስለ ትብለጥ ጉዳይ የምናስብበት ጊዜ ነው አለው። ወንደሰን ወደ ሰይፈ ዞር ብሎ አሁንም ስለዚህ ጉዳይ እያሰብክ ነው አለው። ሰይፈ ፈገግ ብሎ አዎ እያሰብኩ ነው፣ ይህንን ጉዳይ ከጫፍ ሳላደርስ አርፌ አልተኛም አለው። መክሊት የልጇን መመለስ ስትሰማ በርቀት እንዳየው ፍቀድልኝ ብላ በረከትን ለመነችው። እሱም ፈቀደላት። ወንደሰን ልጁን አሳክሞ ከተመለሰ 3ኛ ቀኑን ይዟል። አሁን የልጁን እጅ ይዞ ለምስጋና ወደ በረከት ድርጅት ሄደ። ትብለጥም አብራ ነበረች። በረከትን ከልባቸው አመሰገኑት። መክሊት ተደብቃ እያየቻቸው ነበር። አይኖቿ እያነቡ ነው። ልጇ ሙሉ ጤነኛ ሆኖ ስትመለከተው በጣም ደስ አላት። የባሏንና የትብለጥን ሁኔታ ተመለከተች። ወንደሰን የሚመለከታት በፍቅር አይን ነው። እሷም ሰረቅ እያደረገች ታየዋለች። መክሊት ከራሷ ጋር እየታገለች ነው። ከተደበቀችበት ወጥታ የባሏ አቅፍ ውስጥ መግባት ፈልጋለች። ከዛም አይኖቹን እያየች ለልጃችን ስል መስዋዕትነት ከፈልኩ ልትለው እየቃጣት ነው። ግን ደግሞ በረከት አለ። በረከትን መክዳቷ ብቻ ሳይሆን ያስጨነቃት ወንደሰን የሚመልስላት ምላሽ አስፈርቷታል። ወንደሰን በረከትን አመስግኖ ከልጁና ከትብለጥ ጋር ከድርጅቱ ወጣ። መክሊት ስቅስቅ ብላ አለቀሰች። በረከት ወደሷ በመሄድ እቅፉ ውስጥ አስገባት። እንደዚህ እንደምትጎጂ ስለማውቅ ነበር ይቅርብሽ ብዬ የነበረው አላት። ለምንድነው ፈጣሪ እንደዚህ የሚቀጣኝ አለች። ሁኔታዋ በጣም ነበር የሚያሳዝነው። በረከት በሐዘኔታ አይን ተመለከታት። አንቺ ስታዝኝ እኔም አዝናለሁ፣ ልብሽ ሲሰበር የኔም ልብ ይሰበራል፣ ፈገግ ስትይ እኔም ፈገግ እላለሁ፣ እባክሽ አዝነሽ አታሳዝኝኝ አላት። መክሊት እንባዋን በመዳፏ እየጠረገች ለኔ የምታዝን ከሆነ እባክህ ነጻነቴን ስጠኝ፣ ወደ ልጄና ወደ ባሌ ልመለስ አለችው። ለተወሰነ ደቂቃ ተመለከታት። በረከት በመክሊት ፍቅር ከንፏል። አሁን እንድትሄድ ቢፈቅድላት ተመልሳ እንደማትመጣ ያውቃል። ስለዚህ ነጻነቷን መስጠት አይፈልግም። ከሱ ቃል ከተላለፈች ማለትም ጥላ ከጠፋች የምትወዳቸው ሰዎች ላይ የስቃይ በትር እንደፈረደች ቁጥር ነው። ስለዚህ እሱ በፍቃደኝነት ነጻነቷን እስከሚሰጣት ትጠብቃለች። ግን እስከዛ ባሏ የሌላ ሴት ገላ ለምዶ እሷን ይረሳታል። መክሊት ጥልቅ ፍርሃት ውስጥ ናት። ወንደሰን በከባዱ ጊዜ አብረውት የነበሩትን ሰዎች አመስግኖ መጨረሻው ላይ ደርሷል። አሁን የትብለጥ የምስጋና ቀን ነው። እሷና እሱ ብቻ አብረው የሚያሳልፉበት የምስጋና ራት ሊጋብዛት ይዟት ወጥቷል። እሷም እሱም አምሮባቸው ነበር የወጡት። አቤል ከሰይፈ ጋር እንዲቆይ አድርገው እነሱ ወጡ። ራት እየበሉ ሲጨዋወቱ ቆዩ። በመጨረሻም የሚያመሰግንበት ሰዓት ላይ ደረሰ። ሁለቱንም እጆቿን ያዛቸው። ትብለጥ ደንግጣለች። ቁና እየተነፈሰች ነው። ካፉ የሚወጣውን ቃል ለመስማት አፋፉን እየተመለከተች ነው። መክሊት ከመሄዷ በፊት አብሮነትሽን አሳይተሽናል። ደሞዝሽን ለኛ አካፍለሻል። የአንገት ወርቅሽን ሽጠሽ ለልጄ መታከሚያ ያደርገሻል። ግን እሷ ከሄደች በኋላ እኔና ልጄ ያንን ጨለማ ለማለፍ በከበደን ሰዓት አብረሽን ነበርሽ። ከምትሺው በላይ ብዙ ነገሮችን አድርገሻል። ለዚህ ውለታሽ ከምስጋና በቀር የምከፍልሽ ነገር የለም። ግን እኔና ልጄ
ትንሽዬ ስጦታ አዘጋጅተንልሻል በማለት የወርቅ አንገት ሐብል አወጣ። ትብለጥ እንባዋን መቆጣጠር አልቻለችም። አንገቷ ላይ እንዲያስርላት ጸጉሯን ሰበሰበችለት። አንገቷ ላይ ያሰረላትን ሐብል እየነካካች ለስጦታው አመሰግናለሁ፣ ግን ይህንን ያክል የሚያስመሰግን ነገር አድርጌያለሁ ብዬ አላስብም። አንተና አቤል ለኔ ቤተሰቦቼ ናችሁ። መክሊት ብትኖርና የማያልፍ የመሰላት ከባድ ጭንቀት ማለፉን ብታይ በጣም ደስ ይለኝ ነበር አለች። ትብለጥ የመክሊትን ስም ስታነሳ የወንደሰን ፊት ተቀያየረ። በዚህ ውብ በሆነ ምሽት ስለሷ ባናነሳ ደስ ይለኛል አላት። እሷም በረጅሙ ተንፈሳ አሁን እንደዚህ የምትለው ስለተናደድክባት ነው እንጂ ከልብ እንደምታፈቅራት አንተም እኔም እናውቃለን አለችው። ስለ መክሊት ማሰብ ካቆምኩ ረጅም ጊዜ ሆኖኛል። ከዚህ በኋላም ስለሷ ማሰብ አልፈልግም አላት። ትብለጥ በዝምታ አየችው። አይኖቹ ከሷ ላይ አልተነቀሉም። አይኖቹ ከሷ ላይ አልነሳ ሲሉ እንደ መሽኮርመም አለች። ለምንድነው እንደዚህ አተኩረ የምታየኝ ብላ ለስለስ ባለ አንደበት ጠየቀችው። እሱም ፈገግ ብሎ አቤል የተናገረው ነገር እውነት ነው አለ። እሷም አቤል ምን ተናግሮ ነው ልክ የሆነ አለችው። ፊልም ላይ የልጆች ፊልም እየተመለከተ ልጅቷ ቆንጆ ናት ስለው ግን የትብለጥን ያክል ቆንጆ አይደለችም ብሎኝ ነበር። አቤልና እኔ መልክሽን ብቻ ሳይሆን የልብሽንም ውበት አይተነዋል። በጣም ውብ ሴት ነሽ አላት። ይህንን ሲናገር ፈገግታና እንባ እየተፈራረቁበት ነበር። አቤልና እኔ መልክሽን ብቻ ሳይሆን የልብሽንም ውበት አይተነዋል። በጣም ውብ ሴት ነሽ አላት። ይህንን ሲናገር ፈገግታና እንባ እየተፈራረቁበት ነበር። እሷ የምትናገረው ጠፋባት። እሱ ግን አድናቆቱን ቀጥሏል። አንቺን በማወቄ እድለኛ ሰው ነኝ ሲላት አልቻለችም። ከተቀመጠችበት ተነስታ እያለቀሰች ትታወጣች። እሱም ሂሳብ ከፍሎ ተከትሏት ወጣ። ምን አጠፋው? ሳላውቅ የሚያስከፋ ነገር ተናገርኩሽ እንዴ? በማለት በጭንቀት ተሞልቶ ጠየቃት። እሷም እሱን ላለማየት ወደ ሌላ አቅጣጫ እየተመለከተች በቃ ምንም አትበለኝ ወንድዬ አለችው። እሱም ላለማስጨነቅ እሺ ምንም ነገር አልልም ብሎ ታክሲ አስቁሞ ይዟት ገባ። ትብለጥ ልቧ አቅጣጫውን እንደቀየረ እየተሰማት ነው። ወንደሰንም ሰይፈ ያለውን ነገር ደጋግሞ እያሰበ እሱ ያለው ነገር ሊሆን ነው እንደ እያለ እያሰበ ነው። ቤት ሲገቡ ሁለቱም በዝምታ ተውጠው ነበር። ሰይፈና አቤል ፊልም እያዩ አገኟቸው። ምን ሆናችሁ ነው? ራቱ ጥሩ አልነበረም እንዴ? በማለት ሰይፈ ጠየቀ። ሁለቱም አሪፍ ራት መሆኑን እኩል ተናገሩ። አቤል ሁለቱንም እየተመለከተ ተጣልታችኋል እንዴ? በማለት ጠየቃቸው። እነሱም ድጋሚ እኩል አልተጣላንም ብለው መለሱለት። መክሊት የበረከት ቪላ ቤት ውስጥ ብቻዋን ተቀምጣ እየጠጣች ነበር። ወደዚህ ቤት ከመጣችበት ቀን ጀምሮ በረከት አምሽቶ አያውቅም። ሰሞኑን ግን እያመሸ እየመጣ ነው። ይሄ በመሆኑ ደስተኛ ናት። ሌላ ሴት በለመደና እኔን በተወይም ብላ እየጸለየች ነው። ዛሬ ግን ጸሎቷ የሰመረላት ይመስላል። በረከት ሴት አቅፎ መጣ። ደስ የምትልና ከመክሊት በእድሜ የምታንስ ሴት ናት። የሰከረ መስሏት ነበር። ግን በረከትም ሆነ ይዟት የመጣት ሴት መጠጥ አልጠጡም። ሶስቱም ተፋጠው ቆመዋል። በረከት እጁን ደረቱ ላይ አጣምሮ መክሊትን እየተመለከታት ነው። ይህች የምታያት ሴት ለረጅም ጊዜ ስታፈቅረ ይኖራለች። እኔ ደግሞ ስገፋት ነበር። ሰሞኑን ካንቺ ጋር ያለኝን ነገር መረመርኩት። አንቺ እኔ ጋር ያለሽው ለልጅሽ ስትይ እንጂ ፈልገሽኝ አይደለም። ይህች ሴት አንቺ ያለሽበት ቦታ ላይ ለመሆን ትመኛለች። ራሴን አየሁት። የማትፈልገንና የማትወደን ሴት በገንዘብ አስረ ማስቀመጥ እስከመቼ ነው አልኩት። ከራሴ ጋር አወራው። ወደዚህ ሴት ፊቴን አዞርኩ። አሁን ወደ ቤት ይዣት መጣው አላት። የመክሊት ፊት ላይ የነበረው የሐዘን ገጽታ እየተገፈፈ ነው። የመጨረሻውን ንግግሩን እየጠበቀች ነው። እኔ ነፃነትሽን ሰጥቼሻለሁ። ከዚህ በኋላ ነፃ ነሽ። የባልሽ ልብ ወደ ሌላ ሴት ካልሸፈተ እድልሽን ሞክሪ አላት። መክሊት አብራው ወደ መጣችው ሴት ጠጋ ብላ በጣም አመሰግናለሁ ብላት ጨርቄን ማቄን ሳትል በፍጥነት ከቤት ወጣች። አሁን ቀጥታ ወደ ቤት ሄዳለሁ፣ የሆነውን ሁሉ ለባል ያስረዳዋለሁ፣ ድጋሚ ወደ ሞቀው ትዳራችን እንመለሳለን አለች።
ትብለጥ ከወንደሰን ጋር ያወራችውን እያሰበች ነው። በዛ ላይ ልቧ ወደሱ እየተራመደ ነው። ስለሱ ማሰብ ማቆም አልቻለችም። መክሊት ትታይዳለች። ስለዚህ አሁን ወንደሰን የኔ ዕድል ነው፣ ለልቤም ለወንደሰንም በር መክፈት አለብኝ ብላ አሰበች። ወንደሰን የመክሊት ፍቅር ከልቡ ንቅል ብሎ ባያወጣለትም አሁን ላይ ስለ ትብለጥ ማሰብ አዘውትሯል። ስለሷ የማወቅ ጉጉቱ ጨምሯል። ይቺ ሴት ወደ ህይወቴ የገባች ያለ ምክንያት አይደለም፣ የወደፊት ህይወቴን ታሳምረዋለች በማለት ለራሱ ተናገረ። እሷ ሳሎን ተቀምጣ ፊልም እየተመለከተች ነው። እሱ ደግሞ ክፍሉ ተኝቶ እያሰበ ነበር። በውስጡ የሚያስበውን አውጥቶ ሊነግራት ወደ ሳሎን ሄደ። አንዴና አውራ ብሎ በቁም ነገር ጠየቃት። እሷም የቲቪውን ድምፅ ቀነሰችው። ምን ሊነግረኝ ነው ብላ እየጠበቀች ነው። እንጋባ ልበላት ወይስ ለመፋቀርን ሞክር ልበላት እያለ ራሱን እየጠየቀ ነበር። በዚህ ሰዓት በሩ ተንኳኳ። ሁለቱም ደነገጡ። በዚህ ሰዓት ማን ነው አሉ። ሰይፈ ወደ ቤቱ ከተመለሰ ሰዓታት አልፈውታል። ማን ነው ብሎ በሩን ለመክፈት ወደ በሩ አመራ። በሩን ሲከፍተው ያልጠበቀው ሰው በር ላይ ቆሟል። ትብለጥ ማን የመጣው ብላ ወደ በሩ ስትሄድ መክሊት በር ላይ ቆማለች። ሁለቱም በድንጋጤ ደርቀው እየተመለከቷት ነው። አሁን ሁሉም ነገር አልፎ ወደ ቤቴ ተመልሻለሁ በማለት ባሏንና ጓደኛዋን እንባ በሞላበት አይኖቿ ተመለከተቻቸው። ወንደሰን በንዴት የደም ስሩ ተገታተረ። ቤታችን በጨለማ ሲሞላ ጥለሽ ጠፍተሽ ችግሩን አመለጥሽ። አሁን ድጋሚ ተመልሰሽ መጣሽ። እኔና ልጄ ባጣ ቆይኝነን እንዴ አላት። እኔ ከችግር ለማምለጥ ያልጠፋው ልጃችንን ለማዳን መስዋዕት ለመክፈል ነበር የሄድኩት አለች። ወንደሰንና ትብለጥ ግራ በመጋባት እርስ በርስ ተያዩ። መክሊት የት እንደነበረች ልታስረዳው ስትሞክር እሱ ለመስማት ፈቃደኛ አልነበረም። ድጋሚ ወደዚህ ቤት እንዳትመጪ ብሎ በሩን ፊቷ ላይ ጠረቀመው። ግን በጣም ተረብሿል። ወደ ትብለጥ ተመልሶ በጣም የወደድኩሽ ይመስለኛል፣ አንቺም ለኔ ስሜት አለሽ፣ ስለዚህ በፍጥነት እንጋባ አላት። ይህንን ነገር ከደቂቃዎች በፊት ጠይቋት ቢሆን ተቀብላው ነበር። አሁን ግን በዚህች አጭር ደቂቃ ውስጥ ነገሮች ተቀይረዋል። አልችልም፣ አሁን ነገሩ ሁሉ መልኩን ቀይሯል አለችው። ወንደሰን ግን አሁንም እድሉን እየሞከረ ነው። የኔና የልጄ ህይወት መልኩን የቀየረው እሷ ጥላን ስትሄድ ነው። በዛ ሰዓት አንቺ ብቻ ነበርሽ አብረሽን የነበርሽው። እባክሽ ጥያቄን ተቀበይኝ። መቼም ቢሆን እንዲከፋሽ አላደርግም። አንቺንና ልጄን ለማስደሰት የምችለውን አደርጋለሁ አላት። እሷ ግን መክሊት መመለሷን ካየች በኋላ በወንደሰን እርግጠኛ መሆን ከብዷታል። እባክህ ማላስቸግርህ ከሆነ ወደ ሰብለ ቤት ትሸኘኛለህ አለችው። ሰብለ ማለት የሥራ ባልደረባዋ ነች። አሁን ከሱ ራቅ ብላ በደንብ ማሰብ አለባት። የትም አትሂጂ፣ ከፈለግሽ ለተወሰነ ቀን እኔ ሰይፈ ጋር መቆየት እችላለሁ አለ። እሷ ግን ከዚህ ቤት መራቅን የፈለገችው። ወንደሰን በዛ ደረቅ ሌሊት ወደ ሰብለ ቤት ወሰዳት። ቤት ተመልሶ ከልጁ ጎን ጋደም አለ። ከዚህ ውጥረት ለማምለጥ እንቅልፍን መርጧል። ግን እንቅልፍ ሊወስደው አልቻለም። ሌሊቱን ሙሉ ቁጭ ብሎ አነቀው። ጠዋት ልጁን ትምህርት ቤት አደርሶ በዛው ወደ ሰይፈ ቤት ሄደ። የተፈጠረውን ነገር ሲነግረው ሰይፈ በመክሊት መመለስ ተበሳጨ። ይህች ሴት የተመለሰችው ድጋሚ ልትጎዳህ ነው፣ ሌላ ችግር ቢገጥምህ ጥላህ እንደምትጠፋ እርግጠኛ ነኝ አለው። ሰይፈ ጓደኛው ድጋሚ በመክሊት ምክንያት እንዲጎዳ አይፈልግም። ትብለጥ መልካም ሴት ናት፣ ከእሷ ጋር መሆን ያለበት ብሎ ያስባል። ወንደሰንና ሰይፈ እያወሩ ወደ ቤት ሲሄዱ መክሊት በር ላይ ተቀምጣ እየጠበቀች ነበር። ሰይፈ ሲያያት ተበሳጨ። ወንድዬ ስለሚያፈቅረኝ ምንም ባደርግ ይቅር ይለኛል በማለት ነው አይደል ተመልሰሽ የመጣሽው አላት። ወንደሰን በመሰላቸት እባክሽ እኔንም ልጄንም አትረብሽን፣ አቤል አንቺን ለመርሳት እየታገለ ነው፣ ድጋሚ ልቡ እንዲሰበር አልፈልግም አላት። መክሊት እያለቀሰች በረከት ጋር እንደነበረችና ለልጇ የሕክምና ገንዘብ የተገኘው በሷ ምክንያት እንደሆነ ነገረችው። ወንደሰን ደነገጠ። ሊያምናት አልቻለም። ሰይፈም የተናገረችው ሙሉ ለሙሉ ውሸት እንደሆነ ተናገረ። ሁለቱም እሷን እዛ ውጭ ላይ እንደቆመች ትተዋት ወደ ቤት ገብተው በሩን ዘጉት። የተናገረችው ነገር እውነት ይሆን እንዴ ብሎ ሰይፈን ጠየቀው። ሰይፈ ግን መክሊትን አላመናትም። እሷን ተዋትና ስለ ትብለጥ እንነጋገር አለው። ትብለጥ እዚህ መቆየት እንዳልፈለገች ነገረው።
ያቺ ሴት ለኔና ለልጄ ብዙ ነገር ሆናለች፣ ግን አሁን እዚህ መቆየት አልፈልግም ብላ ሄዳለች። አስቀይሜያት ይሆን ጎድቻት ይሆን እያልኩኝ እየተጨነኩ ነው አለ። ሰይፈ የወንደሰንን ስልክ አንስቶ ወደ ትብለጥ ደወለ። ወንደሰን ለመደወል ፈርቶ ነበር። አሁን ግን ሰይፈ በድፍረት ደወለላት። ትብለጥ ግን ስልኩን አታነሳም። አያደል ትብለጥ እኔን ለማናገር ፍቃደኛ አይደለችም። አያደል እኔን ለማናገር ፍቃደኛ አይደለችም አለው። ሰይፈም ለተወሰነ ጊዜ እንዲታገስ ነገረው። ወንደሰን መክሊት መሄዷንና አለመሄዷን ለማየት በሩን ከፍቶ አካባቢውን ባይኑ ቃኘ። መክሊት አልነበረችም፣ ሄዳለች። መልሶ ገብቶ በሩን ዘጋው። ተስፋ ቆረጠች መሰል የለችም ብሎ እንደመተከዝ አለ። ወዲያው በሩ ተንኳኳ። ሰይፈ ለመክፈት ወደ በሩ እየተራመደ መክሊት በቀላሉ የምትለቅ ሴት አይደለችም፣ አንተ ላይ ሙጭጭ ብላለች አለ። በሩን ሲከፍተው ያንኳኳችው መክሊት ሳትሆን በረከት ነው። ወደ ቤት እንዲገባ አጋበዙት። በረከትም ወደ ውስጥ ገባ። መክሊት ትብለጥን ለማናገር ወዳለችበት እየሄደች ነው። ወንደሰን ሁለት ልቡን አይተዋለች። እሷ ለልጇ መስዋዕትነት እንደከፈለችው ሁሉ ትብለጥም ለአቤልና ለወንደሰን ብዙ ነገር አድርጋለች። እሷን የመውቀስም ሆነ የመጥላት መብት የላትም። ግን ፊት ለፊት አግኝታ ማውራት ትፈልጋለች። ፊት ለፊት ብቻቸውን ሲገናኙ በናፍቆት አልተቃቀፉም ወይም ሰላምታ አልተለዋወጡም። ቤትሽን ለቅቄ ወጥቻለሁ፣ ሌላ ምን ፈልገሽ ነው ያለውበት ድረስ መተሽ ልታገኘኝ የፈለግሽው አለቻት። ትብለጥ እንቅልፍ ስላልተኛች አይኖቿ ደክመዋል፣ ጥውልግ ብላለች። መክሊት በረጅሙ ተነፈሰች። እንደዚህ እንደ ጠላት አትይኝ። እኔና አንቺ እኮ ከጓደኝነት አልፈን ቤተሰብ ሆነናል። አሁን ላይ አንድ ወንድ መውደዳችንን አትይ። ከዛ በፊት እንደ እህትማማቾች ነበርን እኮ አለቻት። የመክሊት ንግግር ትብለጥን አልተመቻትም። ተሳስተሻል፣ አንድ ወንድ አልወደድንም። እኔ ከባልሽ ጋር ምንም አይነት ግንኙነት የለኝም አለች። ከዚህ በፊት ግንኙነት አላችሁ አላልኩም፣ ግን ከባሌ ፍቅር እንደያዘሽ አይኖችሽ ይናገራሉ። እሱም ቢሆን እርግጠኛ አይደለም። እኔን ይሁን አንቺን ማንኛችንን እንደሚያፈቅረን አላወቀውም። ለዚህ ነገር ማንንም ጥፋተኛ አላደርግም፣ ምክንያቱም አቤልን ለማትረፍ የተደረገ መስዋዕትነት ውስጥ የተፈጠረ ድንገተኛ ክስተት ነው። አሁን ወንደሰን እርግጠኛ እንዲሆን ማድረግ አለብን አለቻት። ትብለጥ ወንደሰን መክሊት ስትመለስ ይቅር ብሏት ትዳሩን እንደ አዲስ ያድሳል ብላ እርግጠኛ ሆና ነበር። ግን አሁን ግራ መጋባቱን ስትነግራት ድጋሚ ልቧ ወንደሰንን እያሰበ መምታት ጀመረ። የሚሰማትን ስሜት መክሊት እንዳታስተውልባት በቃ ካንቺም ሆነ ጥለሽ ሄደሽ ከነበረው ቤተሰብሽ ሕይወት ወጥቻለሁ፣ ባልሽ ይቅር እንዲልሽ አድርገሽ ሕይወትሽን ቀጥይ ብላት በቆመችበት ትታት ልትሄድ ስትል እጇን ያዘቻት። ወንደሰን እርግጠኛ ሊሆን የሚችለው ሁለታችንም ፊት ለፊት ስንቆም ነው፣ ስለዚህ ወደሱ መሄድ አለብን ብላ እጇን እየጎተተች ተራመደች። ትብለጥ ልቀቂኝ አንቺ ሴት አብደሻል እንዴ እያለች ነው። መክሊት ታክሲ አስቁማ ይዛት ገባች። የወንደሰን ፊት ቁመን አንቺን ከመረጠ ሁለታችሁንም ላረብሻችሁ ቃል ገባልሻለሁ አለቻት። ትብለጥ ግን እንደዛ አይነት ነገር ማድረግ እንደማትፈልግ እየነገረቻት ነው። ሹፌሩ ግራ ተጋብቶ እየዞረ ይመለከታቸዋል። ትብለጥ አቁመው እያለች ትጮኻለች። መክሊት ደግሞ እንዳታቆም እያለች ነው። ሹፌሩ እየተፈጠረ ያለው ነገር ስላስፈራው መሪውን እንደያዘ ምንድነው ብሎ ሲዞር ፊት ለፊት ከመጣው ከባድ መኪና ጋር ተላተመ። በረከት መክሊትን እንዳታያት ወዷት ስለነበር እሷን ለራሱ ለማድረግ ገንዘቡን ተጠቅሞ ልጇን በማሳከም እሷን ለሱ እንዳደረገ ነገራቸው። ሁሉንም እውነት ሲናገር ወንደሰን ኩርምት ብሎ ተቀምጦ አለቀሰ። ሰይፈ በረከትን ለመደብደብ ሞክሮ ነበር። በረከት ግን አምልጦ ወጣ። ወደ መክሊት ደወለ። ስልኳ አይሰራም። በጭንቀት እየተንቆራጠጠ የተናገረችው ነገር እውነት ነበር ማለት ነው አለ። ሰይፈም መክሊትን አላመናትም ነበር። አሁን የተናገረችው ነገር እውነት መሆኑን ሲያረጋግጥ የተናገራትን ከባድ ንግግሮች አስታወሰ። ግን አሁንም ጥፋተኛ ናት ብሎ እያሰበ ነው። ያደረገችው ነገር ይቅር የማያስብል ነገር እኮ ነው። ይቺ ሴት ከትብለጥ ጋር ያለን ድልድይ እንድትሰብረው አታድርግ አለ። መክሊት ያደረገችው ነገር ልጇን ለማዳን ነው። እግሯ ስር ወድቄ ይቅር በይ ማለት አለብኝ
አለው። ትብለጥን እንደ እህትህ ነው ወይስ እንደ ልብ ጓደኛ ነው የምታያት? የእሷን መስዋዕትነት ረሳው ማለት ነው ሲለው ወንደሰን ትብለጥንም ማሰባት። ከባዱ ዝግብ ውስጥ ነው። ልቡ ውስጥ ጥልቅ ፍቅር አለ፣ ጥልቅ የሆነ ሐዘኔታም አለ። የትኛው ለየትኛው እንደሆነ መለየት አልቻለም። ሰይፈ ምንድነው የማደርገው? ግራ ተጋብቻለሁ አለው። ሰይፈም ትከሻውን ጨመቅ አድርጎ ያዘው። ልብህ ይበልጥ የሚያዘነብለው ወዴት ነው? ለማጣት የፈራው ማንን ነው ብሎ ጠየቀው። ወንደሰን በጭንቀት ተወጥሯል። ሁለቱንም ማጣት አልፈልግም አለው። ሰይፈ ከት ብሎ ሳቀ። ሁለት ሰው ማፍቀር እንደሚቻል ለመጀመሪያ ጊዜ ካንተ ሰማው አለው። የሰይፈ መቀለድ አበሳጨው። እኔ እንደ ቆዳ ተወጥሬ አንተ አሁንም እየቀለድክ ነው አለው። በዚህ መሃል በአዲስ ቁጥር ተደወለለት። አንስቶ አቤት አለ። የሰማው ነገር ራሱን ችሎ እንዳይቆም አደረገው። የያዘውን ስልክ በቁሙ ለቀቀው። ሰይፈ ደነገጠ። እጁን ይዞ እንዲቀመጥ አድርጎ ውሃ ቀርቶ ሰጠው። ምን ተፈጥሮ ነው ብሎ ጠየቀው። ውሃውን ተጎንጭቶ አየር ስቦ አስወጣ። ከዛ በኋላ ነበር ለመናገር አንደበቱ የተፈታው። መክሊት አደጋ ደረሰባት አለው። ሰይፈም ደነገጠ። ተያይዘው ከቤት ወጥተው ወደ ገባችበት ሆስፒታል ሄዱ። የገባችው ድንገተኛ ክፍል ነው። ወንደሰን እየተንቆራጠጠ ነው። መክሊት እንዳትሞት እየጸለየ ነበር። ይሄ የሆነው በእኔ ምክንያት ነው። ይቅርታ አድርጌላት ቢሆንና የምህረት እጄን ብዘረጋላት ይሄ አይፈጠርም ነበር እያለ ራሱን መውቀስ ጀመረ። አንተ ምንም ብታደርግ የሆነውን ነገር ማስቆም አትችልም አለው። ወንደሰን ግን መክሊትን በመግፋቱ ራሱን እየወቀሰ ነው። ከተወሰነ ደቂቃ በኋላ ዶክተሩ ወደሱ መጣ። ዶክተር መክሊት እንዴት ናት? ተረፈችልኝ አይደል አለው። ዶክተሩ ግን በሐዘኔታ አንገቱን አቀረቀረ። የምንችለውን አድርገናል፣ ግን መክሊትን ማትረፍ አልቻልንም። አደጋው ከባድ ስለነበር ሶስቱም መትረፍ አልቻሉም አለው። ወንደሰን መክሊት እያለ በጥልቅ ሐዘን መጮህ ጀመረ። ሰይፈ ግን ከመክሊት ጋር የነበሩት ሰዎችን ለማወቅ ወደ ዶክተሩ በመሄድ አብረዋት የነበሩት ሟቾች ማንነት ተለይቷል ብሎ ጠየቀው። ዶክተሩም ወረቀቱን ገልጦ በመመልከት የሹፌሩ ቤተሰቦች መጥተው አስክሬኑን ይዘው ሄደዋል። የአንደኛው ሟች ቤተሰቦችን ማግኘት አልቻልንም፣ ምክንያቱም መታወቂያም ሆነ ስልክ አልያዘችም አለው። ሰይፈ አስክሬኑን ለማየት ዶክተሩን ተከትሎ ሄደ። በውስጡ አንድ የሚረብሽ ነገር እየተሰማው ነው። የሚረብሸኝ ነገር ባልሆነ እያለ እየጸለየ ነበር። ዶክተሩ አስክሬኑን ገልጦ ለሰይፈ አሳየው። ሰይፈ በድንጋጤ አስመለሰው። ያየው አስክሬን የትብለጥ ነው። ወደ ወንደሰን በመሄድ እጁን ይዞ ወደ ትብለጥ አስክሬን ወሰደው። የትብለጥን አስክሬን ሲያይ ይበልጥ ደነገጠ። ትብለጥ አልሞተችም፣ አውቃ ነው እኛን ለማስደንገጥ ብላኔ ሞተች የመሰለችው። ትብለጥ እንደዚህ ከቀለደች መክሊትም አልሞተችም ማለት ነው። ሰይፈ እነዚህ ሴቶች እየቀለዱብን ነው አደል አለ። የምታየው ነገር እውነት ነው። መክሊትም ትብለጥም ሙተዋል ጓደኛዬ አለው እያለቀሰ። ወንደሰን የትብለጥን በድን እየወዘወዘ ተነሽ ማለት ጀመረ። ሁለቱም መሞታቸውን ሲያመን ከቁጥጥር ውጭ ሆነ። ሰይፈ ብቻውን ስላልቻለ ሌሎች ሰዎች ተረባርበው ያዙት። ዶክተሮቹ የሚያረጋጋ መድኃኒት ሰጡት። ለተወሰነ ደቂቃ እንቅልፍ አሸለበው። ሰይፈ በጣም ተጨንቋል። ወንደሰን ሲነቃ ምን እንደሚፈጠር አያውቅም። ሊያረጋጋው የሚችለው ልጁ ስለሆነ ለሌሎቹ ጓደኞቹ ደውሎ የተፈጠረውን አሳወቃቸው። አቤልን ይዘውት እንዲወጡ ነገራቸው። እንዳሰበውም ከዛ የሐዘን ማዕበል ያረጋጋው ልጁ ነው። ወንደሰን ሁለቱንም የልቡንና የሕይወቱን ጌጦች አጥቷል። በልጁ ምክንያት ከሐዘኑ ተጽናና። ነገር ግን የሁለቱም መቃብር ፊት ቆሞ እድሜውን ሙሉ ሴት ላይ ቀርብ ቃል ገባላቸው። ሁለቱንም እንደሚያፈቅራቸው ተናገረ። ሁለቱንም ልቡ ውስጥ ቦታ እንዳላቸውና ሁልጊዜም እያሰባቸው እንደሚኖር ተናገረ። ያንዳንዱ ሰው ሕይወት ጅማሮውም ሆነ መሃሉ እንዲሁም መጨረሻው ስቃይ የሞላበት ነው። ግን ደግሞ ልክ እንደ አቤል የሚያጽናና የተስፋ ብልጭታ ይኖራል። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ።
በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።